ህይወት የማትችሉትንና የማትቋቋሙትን ከባድ የፈተና ናዳ እንደጣለችባችሁ ተሰምቷችሁ ያውቃል? እመኑ። በዚህ ዓለም እናንተ ባላችሁበት ሁኔታ ውስጥ ብዙዎች ነበሩ፣ አሁንም ብዙዎች አሉ። ስለዚህ ብቸኛ የህይወት ፈተና የሚደርስባችሁ ሰዎች አይደላችሁም። አሁን ህይወታችሁን ከትቢያ ላይ አንስቶ እንደገና እንድታንሰራሩና ወደ ከፍታ እንድትወጡ የሚረዳ ጥበብና መርህ በዓለም ታሪክ ከነበሩ ከታላላቅ አስተምሮቶች በአንዱ ውስጥ እንደሚገኝና እሱም በዚህ ቪዲዮ አቀነባብረን እንዳቀረብላችሁ ስንነግራችሁ ደስ ያለን ነው። ለዛሬ ከዚህ አስተምሮት ውስጥ ሶስቱን የአሸናፊነት ህጎች ይዘንላችሁ ቀርበን፣ አንደኛ መጀመሪያ ህይወትን እንደወረደ መቀበል። አሁን ይህን ስል ምን እያሰባችሁ እንደሆነ ይገባኛል። መቀበል ማለት ምን ማለት ነው ብላችሁ ራሳችሁን እየጠየቃችሁ ነው። በአእምሮአችሁ ይህን ምስል ለመፍጠር ሞክሩ። በአንድ በኩል አንድ ሰው ከወራጅ ውሃ ተቃራኒ ለመሄድ ከጠንካራ የውሃ ሞገድ እና ጅረት ጋር ሲታገል፣ በሌላ በኩል ደግሞ አንድ ሰው ከውሃ በተቃራኒ ለመጓዝ መታገሉን ትቶ በጅረቱ አቅጣጫ አብሮ እየተንሳፈፈ ሲሄድና በመጨረሻም የየብስ ወይም የመሬት ጫፍ ላይ ሲደርስ አስቡት በደንብ ከውሃ ማዕበል ጋር በመታገልና ውሃው የሚከተለውን መንገድና አቅጣጫ ተከትሎ የየብስ ዳርቻ እስኪገኝ ድረስ አብሮ በመጓዝ መሃል ያለውን ልዩነት በደንብ አጢኑት። እንደዛም ሁሉ በህይወት ከብዙ አቅጣጫ የፈተና ማዕበል ደርሶ ሊገበትርና ሊጫን ይችላል። ይህ ሲሆን በምሬት ከመቃረንና ከመታገል ይልቅ እውነታውን መቀበልና ይዞት የመጣውን አጠንካሪና ጉልበት ሰጭ መልካም አጋጣሚ ተጠቅሞ የበለጠ ጠንካራና የበለጠ ብልህና አስተዋይ ሆኖ ለመውጣት የሚያስችል አስተሳሰብ መያዝ የተሻለ ነው። ሁለተኛ ህመምን ለማምለጥ ብለህ ጊዜያዊ ደስታን አትፈልግ። ህይወት ሲመሰቃቀል ተፈጥሯዊ ዝንባሌያችን ወይም ደግሞ አንኮንሺየስ አስተሳሰብ ማይንዳችን ብዙውን ጊዜ መጽናኛ፣ መሸሸጊያ፣ ምቾትን መፈለግና ማማተር ይጀምራል። ህመሙን ለጊዜው ማስታገስና እፎይ ማለትን ይመርጣል። ይህ ማለት የመጀመሪያ የተከሰተውን ችግር ትክክለኛውን ስረ መሰረቱን ነቅሎ የሚጥል መፍትሄ ከመፈለግ ጊዜያዊ ደስታን መፈለጉ ሌላ ችግርና ሌላ ውስብስብ ሂደት ውስጥ ይከታል ማለት ነው። ሶስተኛ ስሜትን መቆጣጠር። በፈተና ተገፍትሮ ወደ ታች መውደቅ ብዙውን ጊዜ ወደ ስሜት አውሎ ነፋስ ይገፈትራል። ይህ ሲሆን ግን ትክክለኛው መፍትሄ የሚሆነው ቆም ብሎ ስሜትን መግራትና መቆጣጠር። በከባድ ፈተና ጊዜ በስሜት ግፊት የተመሰረተ ውሳኔና ድርጊት አብዛኛውን ጊዜ የተሳሳተ ውጤት ነው የሚኖረው። ይህ እንደ ልብህን ተከተል የሚሉ ዘመናዊ ያነቃቂ ንግግሮች ጋር የሚጋጭ ሆኖ ሊገኝ ይችላል። ብዙውን ጊዜ በከባድ ስሜት ውስጥ የሚደረጉ ውሳኔዎች እምብዛም ጠቢብነት የተሞላባቸው አይደሉም። ውድ ተመልካቾች የዚህን ቪዲዮ ሙሉውን መልእክት በሊንኩ ገብታችሁ በማየት እንድትጠቀሙ አደራ እንላለን።